ሰላም ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ የመረጃ ቅኝታችን እነሆ ተጀመረ። አማራ ክልል ምን እየተካሄደ ነው? መከላከያ ለቆ ሲወጣ ፋኖ ተቆጣጠራቸው የተባሉት ከተሞች ሰብአዊ ቀውስ ውስጥ ሊገቡ ጫፍ መድረሳቸውን የፖለቲካ ፓርቲዎች ይፋ አድርገዋል። የደብረ ታቦሩ ውጊያስ ምን ላይ ደረሰ? ዛሬ በዕለቱ መረጃ ቅኝታችን የምንመለከተው ጉዳያችን ይሆናል። እስከ መጨረሻው አብራችሁ እንድትሆኑ በአክብሮት እንጋብዛለን። ወደ ዝርዝር ጉዳያችን እናምራ። በሰሜኑና ምዕራቡ የኢትዮጵያ ክፍል በኢትዮጵያ ብሔራዊ ደህንነትና የግዛት አንድነት አደጋ ሊሆኑ የሚችሉ ስጋቶች እንደተፈጠሩ ይፋ ከሆነ ሰነባብቷል። ህወሓት የፌዴራል መንግስቱን አቅም ለመፈተሽ በጠለምት በኩል ለቀናት ከፍቶት የነበረው ጥቃት አንዱ ምልክት ሲሆን፣ የኤርትራ ኃይሎች ወደ ኢትዮጵያ ግዛት በተደጋጋሚ እየተመላለሱ መግባትና መውጣት ደግሞ ሌላኛው ነው። ከዚህ ባለፈ የፈጥኖ ደራሽ ኃይሎችን ትደግፋለች፣ ታስታጥቃለች፣ እንደዚሁም ታሰለጥናለች በሚል የሚወነጅ ለው የሱዳን አስመራና ካይሮ ጥምረት ደግሞ በምዕራቡ ክፍል በኩል አዲስ የጦር ግንባር እየፈጠረ መሆኑም ተነግሯል። የሀገሪቷን ጦር በዚህ መልኩ ለመወጠር አቅዷል የተባሉት የውጭና የውስጥ ኃይሎችን አሰላለፍ ለመመከት የሀገር መከላከያ ሰራዊት ተሰማርቶባቸው ከነበሩ የአማራና የኦሮሚያ አንዳንድ አካባቢዎች እየወጣ መሆኑን የመረጃ ምንጮች ይፋ እያደረጉ ነው። መከላከያ ለቆ ሲወጣ በተለይም በአማራ ክልል የፋኖ ኃይሎች ከተሞችን ለመያዝ ከክልሉ የጸጥታ ኃይል ጋር መጠነ ሰፊ ግጭት ውስጥ እንደገቡ የሚሰማው ለአብነት ያክል የደቡብ ጎንደር ዞን መቀመጫ የሆነችው ደብረ ታቦርን ለመቆጣጠር የፋኖ ኃይሎች የተለያዩ አቅጣጫዎች በቡድን መሳሪያ ጭምር ጥቃት መሰንዘራቸው እየተነገረ ነው። ከተማዋ በፋኖ ኃይሎች ቁጥጥር ስር ለመግባትም እንደተከበበች ነው የተሰማው። ለዚህም ይመስላል የአማራ ክልል ሰላምና ጸጥታ ቢሮም እንደዚሁም አብን አፋጣኝ መግለጫዎችን ያወጡት። የአማራ ክልል መንግስት ህዝቡ አካባቢውን በንቃት እንዲጠብቅ ጥሪ ያቀረበውም በትላንትናው ዕለት ነበር። የክልሉ ሰላምና ጸጥታ ቢሮ ይፋ ባደረገው መግለጫ እየተዋጋ ያለነው መንገድ ጠራጊው ፋኖ ጋር ሳይሆን ከወያኔና ሻዕቢያ ጋር ጭምር ነው ብሏል። ነገር ግን እስካሁን ድረስ የፋኖ ኃይሎች ደብረ ታቦር ከተማን በቁጥጥር ስር ስለማስገባታቸው የተረጋገጠ መረጃ የለም። ቢሮው በጥቂት አረፍተ ነገሮች መጥኖ ባወጣው መግለጫ እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛ ጋር ብቻ ሳይሆን ከወያኔና ሻዕቢያ ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል ሲል አስታውቋል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀለና አስመራ መሆኑን ህዝባችን ማወቅ አለበት ያለው ቢሮ ወልቃይት ጠለምትና ራያን ለመውረር የቋመጠው ቡድን ለውስጥ ባንዳው ጽንፈኛ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው ሲል ከሷል። የሰላምና ጸጥታ ቢሮ አክሎም ስለሆነም የምናካሂደው ውጊያ ከላኪዎቹ ታሪካዊ ጠላቶቻችንና ከተላላኪው የውስጥ ባንዳና ጽንፈኛ ኃይል ጋር መሆኑን መላው ህዝባችን አውቆ አካባቢውን በንቃት መጠበቅና በራስ አቅም የህግ የበላይነትን ማስከበር ይገባል ሲል ነው ያሳሰበው። መከላከያ ሰራዊትን ዛሬም እንደ ትላንቱ በተጠንቀቅ ድንበራችንን እየጠበቀ ይገኛል ሲል አስታውቋል። ይህ መግለጫ የወጣው የሀገር መከላከያ ሰራዊት ከአንዳንድ የአማራ ክልል አካባቢዎች እየወጣ ነው በሚል መረጃዎች እየተሰራጩ በሚገኙበት በዚህ ወቅት ነው። ባለፉት ጥቂት ሳምንታት በሰሜን ሸዋ ዞን ወታደራዊ ኦፕሬሽን እየተካሄደ መሆኑን የሚጠቁሙ መረጃዎችም እየወጡ ይገኛሉ። አንድ የሀገር ውስጥ መገናኛ ብዙሃን ባሰራጨው በኦሮሚያ ክልል የኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት የሰፈሩባቸውን ቀጠናዎች ለማጥቃት በሚል በተጀመረው ኦፕሬሽን የስልክ ግንኙነት መቋረጡ ይታወቃል። እንደ ጀዋር መሐመድ አይነት ተቃዋሚ ፖለቲከኞች በማህበራዊ ሚዲያቸው ባሰራጩት መረጃም የሀገር መከላከያ ሰራዊት ከነዚህ የኦሮሚያ ክልል አካባቢዎች እየወጣ መሆኑን ተከትሎ የሸኔ ታጣቂዎች ወደ ሸዋ ቀጠና መጠጋት ጀምረዋል። ይህ ደግሞ መዲናዋን ለመክበብ በማሰብ ሳይሆን አይቀርም ሲሉ እየጻፉ ይገኛሉ። የኢትዮጵያ ብሔራዊ ጥቅምና የግዛት አንድነት ይገደኛል ሲሉ የሚሰሙት ጀዋር የሀገሪቱ ብሔራዊ ጦር ተሰማርቶባቸው ይገኝ ከነበሩ የደቡብና ደቡብ ምዕራብ ኦሮሚያ ቀጠናዎች እየለቀቀ ሲወጣ የሸኔ ኃይሎች በምትኩ ቀጠናዎችን ለመቆጣጠር የሚደረገው ሙከራም በደስታ ስሜት ሲጽፉ ተስተውሏል። ከዚህ ውጪ የሀገሪቱ ጦር በሰሜን በኩል የሚታየውን ትንኮሳና የወረራ ሙከራን ለመመከት ማምራቱ በማዕከላዊ የሀገሪቱ ክፍል ታጣቂዎች እያደረጉት ያለውን እንቅስቃሴ በንቃትና በትጋት እንደዚሁም በሙሉ የይገባቸዋል መብት እየደገፉ ይገኛሉ።
በነ ዶክተር በለጠ ሞላ የሚመራው ተቃዋሚው አብን ግን ከነ ጀዋር የተለየ አቋም አንጸባርቋል። የአማራ ብሔራዊ ንቅናቄ የፌዴራል መንግስት ጦር ከአማራ ክልል አንዳንድ አካባቢዎች ለቆ ሲወጣ የፋኖ ኃይሎች በቁጥጥር ስር ለማስገባት በሚሞክሯቸው ቦታዎች የሰብአዊ ቀውስ እየተከሰተ ነው ሲል ሞግቷል። ከዚህ ውጪ በህዝብ ስም የሚደረገው ትግል በውጭ ኃይሎች ሳይጠለፍ እንዳልቀረም በመግለጫው ሞግቷል። አብን በአማራ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች የበዙበት ነው ሲል ይፋ አድርጎ ፈርጇል። የአማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረገው እንቅስቃሴ በሌሎች ኃይሎች የተጠለፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንዲፈለግም ጥሪ አቅርቧል። ፓርቲው ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች ማገርሸታቸው ዳግም ሰብአዊ ቀውስ የሚዳርግ ሁከት እየተከሰተ ነው ብሏል። አብን በዚህ መግለጫው እንደየአካባቢዎቹ ባለው ነባራዊ ሁኔታ የተመጠነ ጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ እያስከፈሉት ነው ሲል ገልጿል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ ባወጣው በዚህ መግለጫ በክልሉ ለሚንቀሳቀሱ ታጣቂዎች፣ ለክልሉ ህዝብ እንዲሁም ለአማራና የፌዴራል መንግስታት ጥሪ አቅርቧል። አብን በትላንትናው ዕለት በይፋዊ ማህበራዊ ገጹ ላይ ባወጣው መግለጫ በአማራ ክልል ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚደረገው የትጥቅ እንቅስቃሴ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ ነው ሲል ፓርቲው በመግለጫው ላይ ጠቅሷል። ይህም የክልሉን ህዝብ የሐሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑንም አመላክቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ህዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን በመግለጫው ላይ አመልክቷል። በክልሉ እንቅስቃሴ እያደረጉ ላሉ ኃይሎች በማለት ባስተላለፈው መልእክትም በአማራ ህዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት መሆኑን ገልጿል። በዚህም የተነሳ በክልሉ በትጥቅ ትግል ውስጥ ያሉ ኃይሎች የሰላም አማራጭንና የፖለቲካ መፍትሄን እንዲቀበሉ ጥሪ አቅርቧል። አብን በክልሉ ይንቀሳቀሳሉ ያላቸውን እነዚህን ኃይሎች በስም አልገለጸም። ፓርቲው በመግለጫው የክልሉ ህዝብ የተጋረጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣም መልእክቱን አስተላልፏል። ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገው ትግልን ከግብ እንዲያደርስ ያላሰለሰ ጥረት እንደምናደርግ ለማረጋገጥ እንወዳለን ሲልም አብን የፓርቲውን አቋም ይፋ አድርጓል። አብን የፌዴራልና የአማራ ክልል መንግስታት የህግና የፖለቲካ ኃላፊነቶችን እንዲወጡ ከዚህ ቀደም ሲያቀርብ የነበረውን ጥሪ አሁንም በድጋሚ ለማቅረብ መገደዱን በመግለጫው ላይ ጠቅሷል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ህዝቡ የራሱን ሰላም እንዲያስከበር ተቋማዊ የማብቃት ስራዎችን በማከናወን ሰብአዊ ደህንነትን የመጠበቅ ኃላፊነታቸውን እንዲወጡ ሲል አሳስቧል። በክልሉ ባለው የጸጥታ ሁኔታ ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር የተሰለፉና በህዝቡ ላይ የማይሽር ክህደት የፈጸሙ ያላቸውን ኃይሎችን በመጥቀስ አብን ወንጅሏል። በአንጻሩ ከጠላት ጋር ያልተቀደሰ ጋብቻን የተጸየፉ ኃይሎችም አሉ ብሏል ፓርቲው። ከዚሁ ጋር በተያያዘ የአማራ ክልል ሰላምና ጸጥታ ቢሮ ማክሰኞ የካቲት 3 በፌስቡክ ገጹ ላይ ባሰፈረው አጭር መልእክት በክልሉም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክስ የሚቀርብላቸው ከመቀለና አስመራ ነው ሲል አስፍሯል። ወልቃይትን፣ ጠለምትንና ራያን ለመቆጣጠር ያቀደው ህወሓት ለአማራ ክልል ጽንፈኛ ቡድን የሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚጓዘው መከላከያ ሰራዊት በየዞኑና ወረዳው ተወጥሮ እንዲቆይ ማድረግ ነው ሲል ቢሮ ከሷል። አብን በበኩሉ በክልሉ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች የተሳተፉበት ነው ሲል በመግለጫው ይጠቅሳል። ፓርቲው ጠላትነት ያስተሳሰራቸው ኃይሎች ያላቸውን አካላት በስም ባይጠቅስም ታሪካዊ ጠላቶች ሲል ግን ፈርጇቸዋል። ፓርቲው በመግለጫው እነዚህ ኃይሎች አንድም የአማራን ህዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት፣ በሌላ በኩል አገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እየሆነ መምጣቱን ተገንዝበናል ብሏል። የትጥቅ እንቅስቃሴውን ለኢኮኖሚ ዓላማ የሚጠቀሙ አካላት እንዳሉም አብን በመግለጫው ከሷል። የፌዴራል መንግስት እስካሁን ድረስ በእነዚህ ጉዳዮች ዙሪያ የሰጠው መግለጫ የለም። የሀገሪቱ ጦር ከማዕከላዊና አማራ ክልል ቀጠናዎች እየወጣ ወደ ሰሜን ኢትዮጵያ እየተጠጋ ነው በሚል በህወሓት ጭምር መግለጫ ስለወጣበት ወቅታዊ እንቅስቃሴም የሰጠው ምላሽ የለም። የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም በትግርኛው ምህጻረ ቃል ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ ነው ሲልም መክሰሱ ይታወሳል። ድርጅቱ ዓለም አቀፉ ማህበረሰብ የጦርነት እንቅስቃሴውን ለመግታት በአስቸኳይ ጣልቃ እንዲገባም ጥሪ አቅርቧል። ህወሓት በመግለጫው እንዳመለከተው የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል። ይህ እንቅስቃሴ ሌላ ዙር ደም አፋሳሽ ጦርነት ለመክፈት በማለም ነው ሲል ድርጅቱ የገለጸ
ሲሆን ባለፈው ሳምንት በሰላማዊ ሰዎችና በሰራዊቱ ላይ የተፈጸሙ የአየርና የምድር ጥቃቶች ለዚህ ማሳያ መሆናቸውን ጠቁሟል። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።